አንሰው ዳግም አንሰው ሄሎ አባዬ ሄሎ ምን ሆነ ነው አባዬ ድምጽህ እኮ ይቆራረጣል ደህና አይደለህም እንዴ አረ ፖሊሶቹ ሊይዙኝ ነው ምን እና አሁን የት ነው ያለው ይኸውልህ አይደለም ይመስለኛል እንዲገሉኝ ነው መሰለኝ ትእዛዙ ያዘው አላውቅም ብቻ አላውቅም ፖሊሶች እያሳደዱኝ ነው አባዬ የት ነው ያለው ሄሎ ዳግም ፖሊሶች እኮ እየተኮሱብኝ ነበር ይመስለኛል እንዲይዙኝ ሳይሆን እንዲገሉኝ ነው ኮማንደሩ ትእዛዝ ያዘዘው ይህንን የማይረባ ግንባሩን ብላችሁ ገላግሉኝ የዛሬን ሊያመልጣቸው አይገባም እነዚህ የማይረቡ እባክህ እንደምንም በላይ የሆነ ቦታ ተደበቅ ወይ ደግሞ ያለበትን ንገረኝና እዛ ድረስ ልምጣ እባክህ በዚህ ጭንቅ ጊዜ እንኳን ያሳብሬ ሉን አምባይ እሺ በለኝና በቃ እዚህ ቦታ ነኝ በለኝ ልምጣ ሄሎ አባዬ ሄሎ ሄሎ ዳግም ሄሎ ኢንስፔክተር ምን እያደረጋችሁ ነው ደህና እጃችን የገባውን እንዴት ታስመልጡታላችሁ ወይኔ በሉ ወይኔ ኢንስፔክተር ቆይ ለምንድን ነው ልጁን ያገትከው የነገርኩህን ረሳውን ልጁን አግተን ለማናዘዝ የተነጋገርን መስሎኝ ነበር ኮማንደር ቆይ ሲምባን ያገቱት ሰዎች እነማን ናቸው የኛ ሰዎች አይደሉም እንዴ የኔ ሰዎች ናቸው ግን ሁኔታው ተቀያይሮ ነበር አሁን እኮ በተጠለፈው ስልክ እየሰማኋችሁ ነበር ልጁን ስታግቱት አባቱ ጋር ደውሎ ሁሉንም ነገር ይነግረዋል ምን ግን እኮ ለኔ ማንም የደወለልኝ ሰው የለም እቅዳችን ሌላ ነበር ሲምባን የማግኘት እድላችንን እኮ ነው ያበላሸው ይሄን እንዴት ቀላል የሆነ ስራ እንዴት ታናባችሁ መስራት ያቀታችኋል ልጁ እኮ ወደ ሲምባ ተቃርቦ ነበር አሁን ግን የት እንዳሉ አናውቅም አሁንም ምንም የተቀየረ ነገር የለም ኮማንደር ያው በተነጋገርነው መሰረት ያገቱት ሰዎች የሸጠቡ ሰዎች መሆናቸውን ትሰማለህ ላንተም ቢሆን ይህ የመጨረሻ እድል እንደሆነ ታውቃለህ እድልን በአግባቡ ተጠቀምበት ምንም አይነት ስህተት አልፈልግም አልገባኝም አቶ ተሰማ ለምንድን ነው ነገሩ አልዋጥልህ ያለ ቢዝነስ እንስራ እንጂ ወንጀል እንስራ አላልኩም እኔ ደግሞ ለይኩ በሌለበት ምንም ነገር አለ ምክንያቱም የኔና የሱ ጓደኝነት እኮ ከገንዘብ በላይ ወንድሜን ተወውና እሱ ከሰጠ ቤት ውጭ እኮ ምንም ሌላ ነገር የለም ታዲያ መለወጥ አትፈልግም አንተ ቆይ እስከ መቼ ነው በሰው ጥላ ስር የምትኖረው ይህንን ሁሉ ነገር አምራን የነገረችሽ ወይ ጉድ የቤተሰቡን ጉዳይ ሁሉ ዝርግፍ አድርጋ ነው የነገረችሽ ወይኔ ጓደኛዬ ይህንን ነገር በሙሉ አያውቅም ምስኪን ይኸውልህ ተሰማ አንተ ምንም አልገባም እኔ ከወንድሜን በጣም ነው የምወደው እሱን ለመርዳት ብዬ እኮ ነው ሁሉ የምጠራው ያው ነው እሱን ወደዋለሁ ትያለሽ እንጂ በተደጋጋሚ ጊዜ ሚስቱን እንደምትጠያት ነግረሽኝ ነበር ደግሞ ሚስቱን ጠላሽ ማለት ለይኩንን ጠላሽ ማለት ነው ዝናሽን አንተ ከኔ በላይ አታውቃት በጣም ክፉና ሴረኛ ሴት ናት ወንድሜን ደግሞ በቁሙ ነው የበላችሁ አሁን ላይ ደግሞ ሌላ የጥላቻ ንግግር እስኪ አስበው ከስንት ጊዜ በኋላ ነው ድቃሏን እንኳን ይዛ የመጣችሁ ወንድሜ ጉዳን ሳያቅ ስንት ዘመን አብሯት ኖረ እሷ ይሄንን በደል ሁሉ አሰፈጽም እሺ የሱ ጥፋት ምን ነበር እስኪ ንገረኝ አየሻል እዚህ ጋር የሳትሽው ነገር አለ እውነታውን አታውቂም ማለት ነው አውቃለሁ እባክህ ለይኩን ከሰራተኛ ናሆምን ወልዷል ልትለኝ ነው እሱም በደንብ አድርጌ ያውቀዋለሁ ስለዚህ ታሪክ ታውቂያለሽ ማለት ነው
አንተ ነህ ስለዛ ታሪክ ምንም የማታውቀው እንጂ እኔ እያንዳንዷን ነገር ጠንቅቄ አውቀዋለሁ። እባክሽ ስለዛ ቤተሰብ እንደገና ሌላ ክፉ ነገር አታውሪ። ሊኩን ለምን ይመስላል እሷን ትቶ ከገዛ ሰራተኛው ጋር የተኛው? ደግሞ አብሯት እየኖረ ያለው ግዴታ ሆኖበት ነው። እየሰማሽኝ አይደለም ማለት ነው? ምክንያቱም እኔ እንደገና እንደዚህ አይነት ነገር ልትከቺኝ አልፈልግም። ስለዛ ቤተሰብ ምንም ክፉ ነገር መስማት አልፈልግም። ቆይ ይህንን ቢዝነስ ከኔ ጋር ለመስራት ለምን ፈራ ነው? ወይስ አንተ ሀብታም መሆን አትፈልግም? በዛው እኮ በዚህ ድል ላይኩን ተጠቃሚ ብታደርገው አንተም ውለታውን ከፈልክ ማለት ነው። ችግሩ አንቺ ማታምን ሆነሽ ነው ሮማን። ስለዚህ ይሄ እውነቱ። በእርግጥ እያወራሁ ያለሁት ስለ ብዙ ሚሊዮኖች ስለሆነ ብትጠራጠረኝም አልፈርድም። ገንዘብ ያስፈልጋል። ለመሆኑ አካውንት ውስጥ ያለው ምን ያህል ገንዘብ ነው? ሮማን እኔ ምንም አይነት ገንዘብ የለኝም። ባንክ ደብተር የራሱ ከጠፋ ዘመናት አልፎታል። አሁን ጓደኛ የሰጠ ቤት አለ አይደል? እሱን ብትሸጠው ምን ያህል እንደሚወጣለት ታውቃለህ? ምን ቤቴ? ታውቃለህ ይሄ ነገር እንዲፈጠር በጣም ፈልጌ ነበር። በምናቤን በጣም ሳስበው ነበር። ለዛ ነው ወደ ቤትሽ ልሸኝሽ ስልሽ እንዲህ ብለሽ ያደርሽ። ምን ነው ይሄን ነገር በማድረግ ቆጨህ እንዴ? ለምንድን ነው የሚቆጨው? ማለት ይሄ እኮ የመጀመሪያችን አይደለም አይደል? ግን ደግሞ አልጠበቅኩም። እኔ ግን የጥፋተኝነት ስሜት እየተሰማኝ ነው። ይሆናል አይደል? ፍርሃትም አለው። እውነት ለመናገር እኔም ስሜቱ አዲስ ነው። በነገራችን ላይ ምንም አይነት መከላከያ እንዳልተጠቀሙ ታውቃለህ አይደል? ምን ነው እንዳላረግዝብሽ ፈራሽ ነው? አንተ ትቀልዳለህ እንዴ? እኔ እኮ የምሬን ነው። እንደውም ባረግዝ በጣም ነበር ደስ የሚለኝ። ያ የድሮ ፍርሃቴ ነው። አልገባኝም። የትኛው ፍርሃትሽ? ያኔ ታመሜ እርግዝናው ስለተባለ አሁን መውለድ ባልችልስ ብዬ ያ እኮ በጣም ያለፈ ነገር ነው። በዚህ ልክማ ራስሽን ማስጨነቅ እኮ የለብሽ። ምናልባት ፈጣሪ ቢቀጣኝስ? ውርጃ እኮ በጣም ትልቅ ኃጢአት ነው። ያንን ደግሞ ነው ያደርገዋል። ያንን ንጹህ ነፍስ እኮ ገድየዋል። በዚህ ጥፋቴ ልጅ ሳላይ ቢቀርስ? ያኔ እኮ አስገዳጅ ሁኔታ ላይ ስለነበርሽ ነው እንደታረግሽ። ፈጣሪም ደግሞ እንድትመጪ አይፈቅድም። ደግሞ ያንን ባታረጊ ህይወትሽ አደጋ ላይ ነበር የሚሆነው። በሱ ከተማመንኩ ምንም አልሆንም ማለት ነበረብኝ። እኔ ግን እምነት የጎደለኝ ነኝ። ይሄን ያልኩ ፈጣሪ መፈታተን ጥሩ አይደለም። ወይስ አንቺ ብትሞቺ ጽንሱ የሚተርፍ ነበር ነው ይመስልሽ? እሱስ ልክ ነህ፣ ግን በቃ አለ አይደል? ግን ብሎ ነገር የለም። ለሐኪሞችም እኮ ቢሆን ጥበቡን የሰጣቸው እሱ አይደለም። ይልቅ ከዚህ ክፍል ሳንወጣ ሰዓቱ በጣም እየሄደ ነው። ድጋሚ ሊመሽ ነው። የፈጣሪ አለ። ወይኔ ማሚ ስንት ጊዜ እንደደወለሽ ብነግር አታምነኝም። ስልኬ ሳይለንት ስለሆነ እኮ ነው። ቆይ ግን የታደርሽ ብሎሽ የት ልትያቸው ነው? መቼም እሱ ጋር ያደርኩት አትያቸው ማለት ያማሃል እንዴ? ቆይ እንዴት ነው እንደዛ የምላቸው? ወይስ ገላው እንዲገላግሉኝ ነው? ቆይ ግን ምን አይነት ተሰማኝ ምክንያት ተሰጣቸው ነው? ጩና ጋር ድሬ ነው ልበላቸው እንዴ? ጩና እኮ ከልጅ ጋር ነው። ያንን ደግሞ ያውቃሉ አይደል? እና እነሱ ይሄንን በምን ያውቃሉ? ቆይ ግን አንተ ምን አስበህ ነው እንደዛ ያልከው? አይ እንኳን እንዴት ጣውንቷ ጋር ሄዳ ታድራለች ብሎ ያስባሉ። እንደ ነገር ግን ውሸት ነው። እኔ ተጨንቄ አንተ ትቀልዳለህ አይደል? እኔ እኮ ትናንትና ቀን የወጣሁ ነው። ወይ ደግሞ እውነቱን ልንገራቸውና በቃ አበጠ ይፈል ዲያውን ስለ መደባበቁ በጣም ይሰለቻል። ይሄማ በፍጹም የሆነ ነገር ነው። ከኔ ክብር ጋር እኮ ሄደ። እዛ ቤት በመከራ ያገኙትን ክብርማ በእንደዚህ አይነት ሁኔታ ማጣጣል ለኔ ማስብ ወይ መሽቶብኝ ትራንስፖርት አጣውኝና ጩና ጋር ደውዬ እሷ ጋር አደርኩ ለማታውቂ። እሺ ቆይ ስልክሽ ለምን ያልተነሳው ነው? እሱን ደግሞ ራስሽ ሌላ ነገር አስበ ሁሉ ነገር ማለት እስከ ያጠ እና ለምን ትቆጣ? አሁን እኮ እንፈልገው ነገር አለ። ምን እንደሰማ አንቺ ወይ ምን ላድርግ? አረ
እሺ ለካ የሴትና የቄስ እንግዳ የለውም የሚባለው እውነት ነው። ስልክ አውርቼ እስክመጣ ድረስ ከመቼው ኪችን ገብተሽ ጠበቅሽ? ምን ችግር አለው? አንተ ያንን የመሰለ ምግብ አብልተኝ የለ እንዴ? የበላንበትን እቃ ባጥ ምን ችግር አለው? የእውነት ገና ዛሬ ቤቴ ሴት ሸተተ። በፊት ምን ነበር የሚሸተው? ሆስፒታል ወይስ መድኃኒት ነበር? ያው ወንድ ነዋ ማለት ላጤ ታውቂው ላጤ ቤቱ ሽታ። እኔ ግን ምንም የወንድ ሽታ አልሸተተኝም። ደግሞ እንደዚህ ስልክ በሌላ ነገር እንዳትወስድብኝ። ምንም የወንድ ላጤ ቤት እኮ አይመስልም። በጣም ንጹህ ቤት ነው። ሰራተኛው አጸዳድታው ብትወጣ እንኳን ስለማላምነው ራሴ መልሼ አጸዳዋለሁ። የሚገርምሽ ስራ ካልበዛብኝ በስተቀር ምግብ ማበስለውም ራሴ ነኝ። እሱማ እኮ ጎበዝ አብሳይ መሆንህን አየሁ። እቺ አብሳይ የምትለው ቃል ብዙ ቀን ያዝላለች ልበል ነው ወይስ ሙያዬን እያሞካሸሽው ነው? እኔ ያወራሁት ስለ ምግቡ ጣዕም ብቻ ነው፣ ሌላ ቀን የለውም። ሲጀመር ሌላ ነገር ማብሰሉን ማመቼ ተከናንበት። ያው ዶክተሮች ስንባል ኦፕሬሽን ስንሰራ ካልሆነ በስተቀር ልብ ማግኘቱ ላይ ብዙ ማንችልበት ሲመስለኝ። ግን ማግኘት የምትፈልገው ልብ አለ፣ ያው ልብህን ካልቆለፍከው በስተቀር። እውነትሽን ነው። እስከ ቅርብ ጊዜ ድረስ ልቤን ቆልፌ ቆይቻለሁ። እንዴ አሁን ደግሞ ልቆዝም ነው? ቆይ ለምን እኔ እራት አልጋብዝህም? ሁሌ አንተ ብቻ ነው እንደምታበላኝ። ዛሬ ማታ እንኳን ሆስፒታል አዳሪ ነኝ። በዛ ላይ ብዙ የሚጠብቁኝ ታካሚዎች አሉ። በቃ ስለዚህ ነገ ይሁና። ትንሽ አይን አውጣ ነገር ሆንኩ መሰለኝ ገና ተጋብዤ እንኳን ሳልወጣ ነው። ብዙም አትፍሪ። ነፃነት የሚባለው ነገር እኮ ለሁለቱም ጾታዎች ነው የተሰጠው። እኔ የምልሽ መቼም እራቱን ቤትሽ ነው አይደል የምትጋብዥ? ኧረ እኔ እኮ ቤቴ ምግብ አብስዬ እንኳን አላውቅም። ያው ዳግም የ3 ወር የቤት ኪራይ ቢከፍልልኝም እነርጅ ጋር እየሄድኩ ነው ማድረው። ማለት ብቻሽን ቤቱ አስጠልቶሽ ነው ይስፍራት አለብሽ? ምንም ያክል ቤት ቢያምርም ያለ ሰው እኮ በጣም ይጨንቃል። ቤቱን ዝም ብዬ ሳየው የሚበላኝ ነው የሚመስለኝ። ስለዚህ የኔን ችግር በትንሹም ቢሆን አይተሽዋል ማለት ነው። እኔም ይሄ ቤት እንደዛ ነው የሚሆንብኝ። ሰውም ህይወትም የሌለበት ባዶ ቤት። ያንተ ከኔ ትንሽ ይለያል መሰለኝ። አንተ ባዶ ቤቱ ብቻ ሳይሆን የሚታየክ ያለፈውም ትዝታ ጭምር ነው። ልክ ነሽ። የኔ የተለየ ነው። ዛሬም ድረስ ወደ መኝታዬ ሲሄድ ልጄንና እናቷን አልጋዬ ላይ ተኝተው ነው የማያቸው። ሳቃቸውን በየማዕዘኑ ነው የምሰማው። ልብሴን ስቀይር እንኳን የእሷ ሽታ አብሮኝ ያለ ይመስለኛል። ፋኑ ከዚህ ሙድ እንውጣ መሰለኝ። ላስታውሳን ነበር የሚፈለግኩት። ጊዜን እንደምንም መሻገር ይቻላል። ትዝታን ግን ማጥፋት ከባድ ነው። አምራን እንደ ጥላ ነው የሚከተልሽ። በጣም አዝናለሁ። ምን እንደምልክ አላውቅም። ባንቺ ውስጥ እሷ ትታየኛለች። የጠፋችው እህቴ ባንቺ ውስጥ ጎልታ ትታየኛለች። ነፍሷን ይማራትና ልጅህ እናቷን ነበር አይደል የምትመስለው? መሳያዋን ነበር የወለደችልኝ። ከለሯ በኔ ውጣ እንጂ እናቷን ነበር የምትመስለው። ምን አለ ፈጣሪ እሷን እንኳን ባይወስድብኝ ኖሮ። እሷን እንኳን መጽናኛ አድርጎ ቢተውልኝ ምን ነበረበት? ኮማንደሩ ነው አይደል የላካችሁ? ቆይ እናንተ እነማን ናችሁ? ለምንድን ነው የማይሆን ነገር የምታደርጉት? አባትህ ወንድሜን ገሎብኛል። የደም ዕዳ አለበት። ምንድን ነው የምታወራው? ትሰማኛለህ? የኔ አባት ሰው አልገደለም። እሺ አባትህ የማይመጣ ከሆነና እጁ የማይሰጥ ከሆነ አንተን እንደ በግ እናርዳለን። ምርጫው ያንተ ሳይሆን የእሱ ነው። ትገሉኛላችሁ እንጂ አባቴን መቼም አታለሁት። እስቲ እኔን ገላችሁ ደግሞ የምታተርፉት ነገር ካለ እናያለን። እሺ ከዚህ በላይ ባትፈታተኝ ደስ ይለኛል። ሲፈጥረኝ ትዕግስት የለኝም። የኮማንደሩ ሰዎች እንደሆናችሁ በጣም እርግጠኛ ነኝ። እሺ አንድ ነገር ልንገርህ፣ መቼም አባቴን አሳልፌ አልሰጠም። ደግሞ ለዛ ለኮማንደር ንገረው፣ እውነት ትሸሸጋለች እንጂ መቼም አትጠፋም። እሺ መቼም አያመልጥም። አሁን እደውልለታለሁ። ስልኩ ሲነሳ አባትን ሊገሉኝ ስለሆነ ፈጥነህ ድረስ ትሏል። ካልሆነ ግን የመጨረሻ እስትንፋሰች ትሆናለች። ነገርኩህ እኮ እዚሁ ትገለኛለህ እንጂ አባቴን ራስህን አሳልፈህ ስጥ አለው። መቼም እሱን አሳልፌ አልሰጣችሁ።
ሲመስለኝ አባትህ ስልኩን ቢዚ አድርጎታል። ለማን እንደምንደውል እናውቃለን። እባክሽ ዝናሽ ስልኩን ብሽው እባክሽ። እባክሽ ለልጅ አንቺ ብቻ ነሽ ያለሽው። እባክሽ ዝናሽ ስልኩን አንሺው። ልጄ ምን አረጉብኝ ልጄ? ሄሎ ዝናሽ፣ ሲምባ ነኝ። እባክሽን ጊዜ የለኝም። እባክሽ ዝናሽ፣ እባክሽ አዳምጪኝ። ሲምባ ደግሞ ምን ቀረህና ደወልክ? ዝናሽ ዳግምን ይዘውታል፣ ልጃችንን አገተውታል። እባክሽ ዝናሽ አዳምጪኝ። ምን? ቆይ ዳግን ደግሞ ማን አገተው? ማን ያዘው? ፖሊሶች ናቸው? አይደሉም፣ እነዛ ጨካኞች ናቸው። ይኸውልሽ እኔንም ሊገሉ መጥተው ነበር። ያ ኮማንደሩ ያዘዘው። ምንድነው ወይዘሮ ዝናሽ? ችግር አለ እንዴ? ዳጊ ምንድነው? ቆይ ሲምባ ምንድነው የምትለኝ? የት ነው ያለው? ማን ያዘው? ምንድነው? ያ ኮማንደር ነው ልጄን ወጥመድ አድርጎ ተጠቀመብኝ። ድሮም እኮ ሲምባ አንተ ጣጣ ይሄን ቤተሰብ መቼም እንደማይለቀዋት ነበረ። አንተ ባለበት ቦታ ሁሌም መርገምታለህ። አለች ወይዘሮ ዝናሽ፣ እባክሽ ምንድነው የተፈጠረው ነገር? ቆይ ምን አደረጉ? ምንድነው ጥፋቴ? ትሰምኛለሽ? እንደውም አቶ ላይኩን ባይኖር እዚህ ነገር ውስጥ አልገባም ነበር። ጭራሽ የራስን ጥፋት ደግሞ በእኛ ላይ ታለከካለህ። ያንተ ሳያንስ ደግሞ ልጄን ጣጣ ውስጥ ከተትክብኝ አይደለ? እማውቀው ነገር የለም። አሁን ልጄን ብቻ አምጣልኝ። ምንድነው የተፈጠረው? ዳጊ ምንድነው የሆነው? ትሰምኛለሽ? ያ ልጅ የገደልኩት በእናንተ ጦስ ነው። አቶ ላይኩን ያን ሽጉጥ ባይተኩስ ኖሮ እዚህ መከራ ውስጥ አልገባም ነበር። አውቃለሁ ኃይለኛ ሰው ነኝ፣ ግን ነፍሰ ገዳይ አይደለሁም። እሺ ቆይ ሲምባ ልጄ የት ነው ያለው? እሺ ቆይ የት ብዬ ልፈልገው? የት ነው ያለው ልጄ? አታስቢ። ያ ኮማንደር ትክክለኛውን ሲምባ ይተዋወቀዋል። ትሰምኛለሽ? ልጄን አስመልሰዋለሁ። የምታረድ በግ መስዬዋለሁ። ሁሉን ነገር አሳየዋለሁ። ሲምባ እባክህ እማይሆን ነገር አድርገህ ልጄን ሌላ ጦስ ውስጥ እንዳትከትብኝ። ልጄ የሆነ ነገር እንዳታስደርግብኝ እባክህ። ካልሆነ በህግ እንኳን እንሞክር። ሲምባ እባክህ። የምን ህግ? ትሰምኛለሽ? ህጉንማ ራሳቸው ጠቅልለውታል። ዝናሽ፣ አሁን የደወልኩልሽ አቶ ላይኩን ቤት ካለ ኮማንደሩን ሄዶ እንዲያናግረው ስለፈለኩ ነው። ጭራሽ ላይኩንን እዚህ ውስጥ ከተትከው። ቆይ ግን ሲምባ አንተ መቼ ነው በእኛ ስቃይ መደሰት የምታቆመው? ኧረ እባክህን ሲምባ እባክህን። ዝናሽ፣ እኔን መውቀስተሽ መልእክቱን ለኮማንደሩ እንዲደርስ አድርጊ። ልጄ አንድ ነገር ቢሆን ከተማውን ነው ማነደው። ይኸውልህ ኮማንደሩን ከሆነ የያዘው በአንተ ጦስ ነው። ስለዚህ ልጄ እንዲለቀቅልኝ ራስን አሳልፈህ ስጥ። አልገባሽም ዝናሽ? ኮማንደሩ ወንጀሉን ለመደበቅ ስለሚፈልግ እኔን መግደል ነው ያሰበው። ምስክር ማጥፋት ነው የሚፈልገው። እኔ እንኳን ሄጄ እጄን ብሰጥ ልጄን ይገሉታል። እና አንተ በሰራኸው ስራ ልጄ ይሞትልህ? ይሄ ነው አንተ አባትነት ማለት? ወንጀሉን እኔ አልሰራውም። ሸጠቦን አልገደልኩትም። በእኔ ለማሳበብ ፈልጎ ነው የልጁን ፍቅረኛ ራሱ ያስገደለው። መሳሪያ የያዙ ሰዎች ልኮብኝ እያሳደዱኝ ነበር። አሁን ራሱ ተደብቄያለሁ። ዝናሽ እባክሽን ልጄ እባክሽ። ቆይሽ አሁን ምንድን ነው የማደርገው? ሲምባ ቆይሽ ምንድን ነው የማደርገው? ወይዘሮ ዝናሽ እባክሽ። ሄሎ ሲምባ፣ ስልኩ ተዘጋ። እባክሽ ተረጋጊ። እሺ ቆይ አሁን ምንድን ነው የማደርገው? ወይኔ ልጄ እባክሽ ወይዘሮ ዝናሽ
ቆይ ምንድነው የተፈጠረው? ዳጊ ማን ነው ያፈነው? ምንድነው የምታወሪው? ዳጊ በማይታወቁ ሰዎች ታግቷል ይለኛል። ደግሞ እኮ አፍረን ኮማንደሩ ላገተው ይለኛል። ኮማንደሩ እንዴ? ይሄ ሰውዬ ቆይ ከኛ ምንድነው የሚፈልገው? አይሻል ይሄ ሰውዬ ምን አይነት መከራ ውስጥ እንደከተተኝ። ልጄን እኮ ሊገልብኝ ነው ኑሐሚን። ሄሎ ትሰሙኛላችሁ? ልጄና አንድ ነገር ታረጉትና አለቃችሁ። የት ነው ያላችሁት? አንተ ደግሞ ምንድን ነው መቀባጥረው? የትኛው ጓደኛ? ትሰማኛለህ? እኔ ማንንም ሰው አልገደልኩም። ምን የሸጠበ ወንድም? አሃ ኮማንደሩ ወንጀሉ እንዳይታወቅበት ሌላ ድራማ ጀመረ ማለት ነው። ትሰማኛለህ? እናንተን የወንጀሉ መጠቀሚያ እያደረጋችሁ ነው። እውነት አንተ ትክክለኛ የሸጠቦ ወንድም ከሆንክ የወንድም ገዳይ ኮማንደሩ እንደሆነ ብነግርህስ? ይኸውልህ ስማኝ፣ የወንድም ገዳይ እሱ ነው። እነሱ እኔን ሊያጠቁ ሲሉ በመሃል ገባ፣ ሞተ። እሺ ልጄ እባክህን አትምጡ፣ እባክህን። እሺ ያለህበት እመጣለሁ፣ ያልከኝን አደርጋለሁ። እባክህን ልጄን ምንም አታርገው። እባክህን እኔ እንደፈለክ ማድረግ ትችላለህ። ልጄን ግን አንድ ነገር አታርገው እባክህ። ሄሎ ወይ ላይቁንም ስልክ አነሳም። ኑሐሚን እንደ ማበሬ ነው ዘንድ ይኸው ልጄ እንኳን የት እንዳለ አላውቅም። ወይዘሮ ዝናሽ እባክሽን ተረጋጊ። ምናልባት እኮ ዳጊን የያዙት ሲምባ ያለበትን ስላላወቁ ነው። ሲምባ ደግሞ እጁ ሲሰጥ ዳጊን ይለቁታልሽ። እባክሽ እንዴት ዋላችሁ? ምንድን ነው ሆናችሁ ነው? ወንድሜን እኮ አፈኑት። ምን? ዳጊን እኮ አገቱት። ዳጊን? እነማን ናቸው? ሲምባ ነው አሁን ደውሎ የነገረኝ። ያልታወቁ ሰዎች ዳጊን አግተውታል። ለሚሄ ደግሞ ኮማንደሩ ነው ይለኛል። የዚህ ሰውዬ ጦስ አሁንስ ቤተሰቤን አልነካለኝ። አልገባኝም። እንዴ ሲጀምር ኮማንደሩ ለምንድን ነው ዳጊን የሚያግተው? ኦኬ እንደባለፈው እርግጠኛ ነኝ ጣቢያ ወስዶ መርምሮ ሊለቀው ነው አይደል? አይደለም እና ሲምባ እንዳለኝ ከሆነ ያልታወቁ ሰዎች ናቸው፣ በህገ ወጥ መንገድ ነው የሚለኝ። ጭራሽ የተናገረው ሲምባ ነው። እሱ እንዴት አወቀ? ስለዚህ እርግጠኛ ነኝ ሰዎቹ ሲይዟቸው ዳጊና ሲምባ አንድ ላይ ነበሩ። ታዲያ ሲምባ ለቀው እንዴት ዳጊን ሊያስሩት ቻሉ? ይህ ነገር ምንድን ነው? እኔ ምንም እየገባኝ አይደለም። ቆይ ለምን ሲምባ አልታሰረም? ምንም የማውቀው ነገር የለም። እኔ ምንም አላውቅም። ወይዘሮ ሲምባ እኮ እጁ ሲሰጥ ዳጊን ይለቁታል። በቃ ምንም አይፈጠርም። ሃይ አቶ ተሰማ፣ ሰላም። ሀሳብ የገባ ትመስላለህ። የዓለም ሸክም እላይ ላይ የተጫነ ነው የሚመስለው። አንቺ ቆይ ለምንድን ነው የምትከታተይ? ከእኔ ምንድን ነው የምትፈልጊው?
ለበጎ ነው። ባይሆን እዚህ ሰዎች ስለሚያዩ ቦታ ቀይረን ብናወራስ? ትሰምኛለሽ? ከአንቺ ጋር ምንም ማውራው ነገር የለኝም። ደግሞ ሁሉም ነገር ለሌኩን እነግረዋለሁ። ምክንያቱም ታማኝነትን ማጣት አልፈልግም። ብትነግረው እኮ ቢዝነሱን መስራታችን አይቀርም። ምክንያቱም ለሌኩን የሚጠቅመው ይሄ ነው። እና ሚስጥር ማድረግ ለመፈለግሽ ወይም ለይኩን እህቱን አያምናትም ማለት ነው? በእርግጥ ምክንያቴ ሁለት ነው። የመጀመሪያው እሱን ሰርፕራይዝ ለማድረግ ፈልጌ ነበር። አሁን ደግሞ ሌላ ምክንያት አለኝ። ይሁላችሁ ሰማ እንደነገርኩ መድኃኒቶች ላይ ምንም አይነት ችግር የለባቸው። ግን የኛ ትልቁ ትርፍ ከቀረጥ ነፃ ማስገባታችን ነው። ለዚህም ደግሞ የጉምሩክ ኃላፊውን በእጅ ይዤዋለሁ እያልኩክ ነው። ይህን ስራ ደግሞ ውጭ ሆኜ ስለሰራሁት ብዙም ሀሳብ አይገባል። ቆይ ለወንድምሽ ካሰብሽ ለምን በቀጥታ ለሱ አትሪቪው? ለምን በኔ በኩል መዞር ፈለግሽ? ምን ላይ ኩንማ ባክቶ በታማኝነት ነው የምሰራው። አጉል ህጉን መከተል አለብኝ እያለ ስራዬ እንዳያበላሽብኝ ብዬ ፈርቼ ነው። እና ተሰማ ህግ ወጥ ነገር ይወድ ያለልሽ ማለት ነው? እኔም እኮ ህሊና አለኝ። የምነግር ነገር እየገባህ አይመስለኝም አቶ ተሰማ። ማህበረሰቡን እስካልጎዳ ድረስ ከመንግስት ካዝና ለሚወጣ ገንዘብ ምን ችግር አለው? ምንም ጉዳት ካላመጣ እኛ ግን እንከብርበታለን። ይቅርታ አድርጊልኝና ለይኩን ሳያውቅ ምንም ነገር ማድረግ አልፈልግም። እኔና ለይኩን ጋራ ታማኝነት አለ። እስኪ ንገረኝ፣ ሌላ ተንኮል ሸር ባስብ ኖሮ ራሴ ፊት ለፊት ከምመጣ ሌላ ሰው እኮ ከጀርባውኝ መላክ እችል ነበር። እኔ ወንድሜን መርዳትና ከገባበት አዘቅት ለማውጣት ብቻ ነው የምፈልገው። ያው አስቀድሜ እንደነገርኩ አንተም ትከብርበታለህ። ህይወትን መቀየር አትፈልግም? ምን አይነት ጣጣ ነው? ይጠራል ግን አይነሳም። ምንድን ነው ይሻል? ተነሳ መሰለኝ። ሄሎ ዳጊ። ሄሎ ማነህ? አንተ ራስህ ማነህ? ቆይ ምንድን ነው ከወንድሜ የምፈልጉት? ለምን ያገታችሁት? ትሰማኛለህ? ለአባቱ ስለነገርከው ነገር እኔ አያገባኝም፣ ግን እባክህ ወንድሜ እንድለቀው እፈልጋለሁ። ምን? ስለምን ወንድም ነው የምታወራው? ማን ነው የሞተው? እስኪ ናሆሜ ላውድ ላይ አድርገው፣ እኛ ምን እንደሚል እንስማው። ይኸውልህ ትሰማኛለህ? እኛ ስለ አባቱ ምንም የምናውቀው ነገር የለም። ችግር ውስጥ መግባት ካልፈለክ ይኸውልህ በደንብ አዳምጠኝ። ለፖሊስ ከማመልከታችን በፊት ወንድማችንን ልቀቅልን። አባቱ እጁ ሲሰጥ ነው ወንድሙ ይለቀቃል። እባክህ የኔ ልጅ፣ እኛ እኮ አባቱ የት እንዳለ አናውቅም አለህ እኮ። ከሲምባ ጋር እኮ ምንም ግንኙነት የለንም። ለምን አታምነንም? እኔ እመጣለሁ ልጄን አስለቀቀዋለሁ ብሎኝ ነበር፣ ግን ሲመስለኝ እያታለለኝ ነው። ስልኩንም አይመልስም። ስለዚህ አንተም ወንድምህን ብትሰናበተው መልካም ነው። ሄሎ አናግረኝ አንተ ወራዳ። ስራን ይስጥ ሲምባ። ምን አለ በስርዓት ባናገረው ዝም ብትይ። አሁን አንድ ነገር ቢያደርጉትስ ዳጊን? ለማስፈራራት ነው እንጂ እኮ ምንም አያደርጉትም። እነሱ ሲምባ ማስጨነቅ ነው ፍላጎታቸው። እንዴ ቆይ ግን የኮማንደሩ ሰዎች ናቸው ያገቱት ብሎኛል አላልሽኝም ነበር እንዴ? ይሄ ልጅ የሚያወራኝ እኮ የሟቹ ወንድም ነኝ ብሎ ነው የሚያወራኝ። ስለዚህ ሲምባ ሰው ገሏል ማለት ነው። እኔ ምንም የማውቀው ነገር የለም። እኔም የነገርኩ ሲምባ የነገረኝን ነገር ነው። አላበዛሁትም አይደል? ይሄን ነገር ያው አሁን ከቅድሙ ቀለል ያለ ትመስላለህ። ቆያ ሁሉ መከፋት ወዴት ሄዶ ነው? እኔ እንጃ። ወይኑ ይሁን ድባቡ ይሁን ምን እንደሆነ አላውቅም፣ ግን አሁን ቀለል ብሎኛል። የምርሽ ነው። አዎ አንዳንድ ነገሮችን ወደ ኋላ ተወጥ ማድረግ ጥሩ ነው። ልክ አንዳንዴ የፈለግነውን ያክል ብንሮጥ ከራሳችን ማምለጥ አንችልም። ከሰው ጋር ማውራቱ ደግሞ ትልቅ መድኃኒት ነው። አንዳንዴ ግን ነገሮችን ወደ ኋላ መተው ጥሩ ነው። ሰው ወዱ ወደ ትናንትናው ይመለሳል ብለሽ ነው? በእርግጥ ዛሬን አልፎ ነገ መባሉ አይቀርም። የታደሉ ብቻ ናቸው ነጋቸውን የሚያዩት። አንዳንዶቹ ያሉበት ቦታ ላይ ስታክ አድርገው ቀርተዋል። እንደውም እንደዚህ ስል ምን ትዝ አለኝ መሰለክ? አንድ ትልቅ ሰው የገጠመው ግጥም ትዝ አለኝ። እሰይ ዛሬ ነጋ ተገፋልኝ ሌቱ፣
ስል ደግሞ መልሶ የጊዜ ክፋቱ ለሌላው ነገ ሆኖ ለኔ ግን እዛው ነው ያኔ እንዳሳለፍኩት እንደ ትላንት ነው። ለሌላው ነገ ሆኖ ለኔ ግን እዛው ነው። በጣም አሪፍ ቃላቶች ናቸው። ታውቂያለሽ እኔም በደንብ ይገልጸኛል። እና አንተም ከነዛ ጀግኖቹ መሃል መሆን አትፈልግም? ከትላንትናው ጥላ ውስጥ አውጥተህ በአዲስ ማንነት ራስን ማየት አትፈልግም? የሚያግዘኝ ካገኘው ምናልባት ብቻዬን መታገል ግን ሰልችቶኛል። ታዲያ እኔ ባግዘስ? ያው እኔም ብቸኛ እንደሆንኩኝ ታውቃለህ። ሰው ያስፈልገኛል። ሁለታችንም ክንፋችን የተሰበረ ወፎች ነን። አብረን ብንበር ግን የምንችል ይመስለኛል። ቆይ አንቺም ስታወሪ እንደኔ ቀለል የሚል ስሜት ይሰማሻል ወይስ እኔን ለማጽናናት ብለሽ ነው? በጣም አዲሷን አምራን በደንብ የማጣጥመው ካንተ ጋር ስሆን ነው። ካንተ ጋር ስሆን ምንም የምደብቀው ሚስጥር የለኝም። ይገርምሻል፣ አዲሱ ፋኑኤል አሁን በደንብ እየተሰራ ይመስለኛል። ወይኑ ግን አይበቃም። አንተም እኮ ማታ አዳር አለብህ አይደል ሆስፒታል? እኔም ወደ ነሪች ጋር መሄድ አለብኝ። እዛ ሄደሽ ምን ታደርጊያለሽ? ማለቴ ለምን እዚሁ ትንሽ አብረን አንቆይም? አወራለሁ። ሌላ ምን አድርጋለሁ ብለህ ነው? እውነቱን ስነግር ግን ያለ ስራ መቀመጥ በጣም እየሰለቸኝ ነው። በሆነ ነገር ራሴን ቢዚ ማድረግ አለብኝ። እንግዲህ እኛ ጋር ያለው ስራ ላንቺ የሚሆን አይደለም። ማለቴ የሆስፒታሉን ኑሮ የምትሽበትም አይመስለኝም። አንተ ካለክ ይከብደኛል ብለህ ነው? ለምን እኔ ገንዘብ ሰጥቼሽ ንግዱን አትሞክሪው? ማለቴ ለምሳሌ ለምን የራስሽን ሱቅ አትከፍቺም? አይ ንግዱ እንኳን ይቅርብኝ። ያመጣሁት እቃ በአንድ ቀን ተሽጦ ቃል ያለቀ ሱቁን ጥዬ ነው የምጠፋው። ያን ያክል ታግሶ የመቀመጥ አቅም የለኝም። የምርሽን ነው? ግን እኮ በህይወት ሲኖር ወሳኙ ነገር ትዕግስት ነው። ትዕግስት የገነት መክፈቻ ቁልፍ ነች ሲባል አልሰማሽም? ያለ ትዕግስት ደግሞ የሚሆን ነገር የለም። ሌላው ነገር ላይ እኔ እንጃ። ንግዱ እንኳን የሚሳካልኝ አይመስለኝም። ግን ስላሰብክልኝ በጣም አመሰግናለሁ። ኦኬ፣ ምንም ችግር የለውም። አንተም ፔሸንቶች እየጠበቁ ነው አይደለ? በቃ የምትሄድ ከሆነ በዛው ትሸኝ። እውነትሽን ነው። ሰዓቱ ራሱ ሄዷል። በቃ ትንሽ ጊዜ ስጪኝ፣ ለባብሽ እመጣለሁ። እሺ። ቤቴ ስላደረስከኝ በጣም አመሰግናለሁ። የዛሬው ቀን ደግሞ በጣም ደስ ይል ነበር። ቤት አትገቡም እንዴ? አይ ይቅርብኝ። በእንደዚህ አይነት ሁኔታ የቤተሰቦችሽን ፊት ማየት ይከብደኛል። እንዴ ለምን? ልጃችንን የታጠፋት እንዳይሉ ነው ወይስ ማሚን ትፈራታለህ? እውነት ለመናገር የድሮ ፈጣጦ ኤርሚያስ ቢሆን እጅሽን ይዞ ምንም ሳይመስለው ወደ ውስጥ ይገባ ነበር። አሁን አይናፋር ነኝ እያልክ ነው ወይስ ትፈራለህ? አይናፋር እንኳን ሳይሆን ሰው አክባሪ ነው። ቤተሰቦች ጋር መግባት ልፈልገው በትክክለኛው ጊዜና በትክክለኛው መንገድ ብቻ ነው። እውነት ለመናገር ብዙ ባንጠብቅ ደስ ይለኛል። ምን ነው ብዙ ማንጠብቀው? ሰርጉን ነው ወይስ ሌላ ነገር? ገብቷል እባክህ። ወንድምሽ እኮ ገና በቅርቡ ነው ያገባው። እንደ ወንድሜ እኮ ቀውጢ ሰርግ አያስፈልግም። እኔ የምፈልገው ካንተ ጋር ለዘላለም መኖር እንጂ እኔ ግርግሩን አልፈልገው። አልገባኝም። ቆይ ምንድነው ሁሉ ችኮላ ነው ወይስ የቀደሙ ነገር ሀፕን ያደርጋል ብለሽ ፈርተሽ ነው? እርግዝናው ነው? እኔ እንጃ። በእርግጥ እሱ ቢሆን ደስ ይለኛል። ባይሆንም እኮ ችግር የለውም። እኔ ቃል አንድ ነው። አንቺ ብቻ ለኔ በቂ ነሽ፣ ከበቂ በላይ ነሽ። እውነቱን ለመናገር ይህን በመስማቴ እኔ በጣም ደስተኛ ነኝ። ታውቃለህ አይደል? የድሮን ኤርሚ ሳይሆን የአሁኑን ኤርሚ ነው የምወደው። በቃ አሁን ግቢና ቤተሰቦችሽ የሚሉሽ ነገር ትነግሪኛለሽ። በተለይ ደግሞ ናም ካለ ንገሪኝ። ምን ከተቆጡ መተል ታግዝልኝ ነው? ከዚህ በኋላ ከኔ ጋር ስለሆንሽ እኮ አይቆጡሽ። ያው ተቀብሎኛል ብዬ ነው ማማ። ፈጣሪ ይሄንን ኤርሚ አይቀይርብኝ። የእኔን ስም አልጠቀሱም አይደለም? በወንጀለኞቹ ዘንድ የኔ ምና መታወቅ የለበትም። እና እዛ ሲምባ ጋር ስትደውሉለት ምን አለ? አምኗል? ቢመጣ እንደማለቀው አውቋል ማለት ነው። አየህ፣ አሁን የሲምባ መጨረሻ ደርሷል።
ልክ ነህ። አሁንስ አንተን ማን ይለቃል? ስልኩን ዝጋው። እሺ ዝጋው። ይኸው ሲምባ፣ ምን እያደረክ ነው? አላወቅኝም ማለት ነው? እኮ ኮማንደር ነኝ። አዎ አንተ ነፍሰ ገዳይ ነህ። ልጄን ያገትክ አንተ ነፍሰ ገዳይ ሰይጣን፣ የሰይጣን ቁራጭ ነህ። ሲምባ፣ ይህን ስለት ከአንገቴ ላይ ዞር አድርገው እባክህ። በህይወት መቆየት የምትፈልግ ከሆነ ዞር አድርግልኝ። ይሄ እኮ ወንጀል ነው። ልገድልህ ነው የመጣሁት። ልጄን ካለቀክ እገድልሃለሁ። ምንም የምሳሳለት ህይወት የለም። ተግባባን? ስማኝ ሲምባ፣ በስለቱ እየጎዳኝ ነው። ተረጋጋ እባክህ። በሰላም ማውራት እንችላለን። አሁን አንገትህን በጥሼ ከመጣሌ በፊት ስልኩን አውጣና ልጄን ልቀቀው። ቶሎ ደውል። ከዚህ ነገር በቀላሉ የምትወጣ ይመስላል? ፖሊሶች በየቦታው አሉ። ትሰማኛለህ? እኔ ከዚህ በላይ መፈራ ያለ ይመስልሃል ወይ? ቶሎ በልና ደውል። ልጄን ከማጣ ምንም ነገር ባጣ ይሻለኛል። ደውል አንተ ሰውዬ፣ ደውል ነው የምልህ። ደውል። አንገትህን በጥስልሃለሁ። እባክህ ስለቱን ቢያንስ ዞር አልኩልኝ። መተንፈስ አልቻልኩም። ስልኩን በፍጥነት ደውል። አይደለም መተንፈስ መኖር እንኳን ታቆማለህ። አፍጥነው። ግን ልጅን ያገትኩት እኔ አይደለሁም፣ እነዛ የሸጠቦ ሰዎች ናቸው። አንተ እዚህ የሰማሁ ልትዋሸኝ ትሞክራለህ? የሸጠቦ ወንድም ምናምን ታሾፋለህ እኔ ላይ። ሁሉ ነገር እኮ ሰምቻለሁ። በል ደውል፣ አሁን ደውል። አንገትህን ነው የምትስል። እሺ እባክህን ቢያንስ ስለቱን ከአንገቴ ላይ አንሳልኝ። እሺ ሄሎ፣ በቃ ልጁን ልቀቁት። ወሬውን ተውና ልጁን ልቀቁት አልኩ እኮ። በቃ አቅጣጫ ተቀይሯል። ትሰማኛለህ? ድምፅህ እንዳይገዳ በደንብ ንገረው። አፍጥነው። በል ቶሎ በል። ይለቀቅልሃል። ሰምተሃል? አሁን ይልቀቀኝ። እሱን የማረጋግጥ ይሆናል። ስልኬ ነው ያለው። አሁን ወደ ሁለተኛው ጉዳይ እንግባ። ያው ልጅ ለቀቁልህ አይደል እንዴ? ከዚህ በኋላ ምንድን ነው ከኔ የምትፈልገው? ትንቀሳቀስ። አሁን ወደ ሁለተኛው ጉዳይ እንገባለን። እያንዳንዱን ነገር ትናገራለህ። ተግባባን? እያንዳንዱን ነገር። አሁን ሸጠቦን እንዴት እንደገደልክ እያንዳንዱን ነገር ትናገራለህ። እንዴት እንደፈጸምክ መስማት እፈልጋለሁ። ቀጥል። ምን? ፈጽሞ አላደርገውም። ፈጽሞ። ትሰማኛለህ? የምርጫ ጉዳይ አይደለም። ተናዘዝ። አንገትህን እበጥስልሃለሁ።